ማቆ ነገር የለም አቶ ሲዩም ማቆ ነገር የለም ማቆ ቁጭ በል ግጭ ውስጥ አቶ ሲዩም እኔ ማቆ ነገር የለም ማቆ በራስ ማቆ ነገር የለም ቁጭ በልና ስማ እንዴ ተረጋጋ ስማ አሁን እኮ ለሆነው ነገር ተረጋግተህ እንድታደርግ እኔ ማቆ ነገር የለም እኔ አትቆሳታ ድሮም እኮ ያው እሱም ቅርብ ወዳጃችንም ስለሆነ እንደ ወንድሜ ነው እኔ የማየው አብረንም ያደግነው ረጅም ጊዜ አብረን አሳልፈናል ግን ምንድነው ልጁ እንዴት እሱ ሊመስል ቻለ የሚል ነው ጥያቄ ምክንያቱም እናቱንም አይመስልም እኔንም አይመስልም እና ቆርጥ እሱ ነው የሚመስለው እሱን ይዤ ነበር የሚሄደው ግን በዛ መሃል ያው አንዳንድ ነገሮች ማያቸው ግን ምንድነው አሁን ላይ ነው እየገባኝ የመጣው ምክንያቱም አንዳንዴ አላ እንዲ የሚያያት ምናምን በቃ በተለየ አይን ነበርና የሆነ በቃ ላይ መቀመጫው ምናምን እንዲያያል ግን አሁን እየቆየ ነው ይሄ ነገር አሁን ከልጄ ጋር ምናምን ሳገናኘው መነሻው ዛሬ እንዳልሆነ ታዲያ እንዴ ልጁ አንተን ይመስላል እኮ ነው የምትለኝ እንዴ አንተን ነው ታዲያ አንተን አይመስልም ልጁ ስለዚህ ጠርጥረኛል ማለት ነው በቃ ይኸውልህ መታወቅ ያለበት ነገር መታወቅ ምኑ ነው የምትማወቅ የምትፈልገው ምንድነው ማወቅ የፈለከው ነገር እውነት እና አባትና ልጅ ናቸው የሚለው ማረጋገጥ ስላለብን ያንን ውጤት ይዘን ነው እሺ ፈለጋችሁ ነው እስኪ በቃ እስኪ ቆጥረጣሪው ትክክል ይሁን አይሁን እንግዲህ ነገር የለኝም አቶ ሲዩ እንዴ እኔ ምንም የማውቀው ነገር የለም እኔ ከባንኛው ምን እንዴት ሰው ከእህቱ ጋር አንተ ሚስት እኮ እህቴ ናት አይደል ስማ ትክክላት የለም እንዴት ነው እንደዚህ ተጠረጥረኝ ወንድም እኮ ነኝ አብሮ አድርጊ ዝንትገ አስወጡት ባካችሁ ያ ማለት ነው ተዛው አልኩት አቶ ከደላታ ይስራም እንዴ እንግዲህ ውድ ተመልካቾቻችን ባለፈው እንዳያችሁ ነው ከአቶ ስዩም ጋር የነበረን ቆይታ እንግዲህ የዘረ ምርመራ እንድንወስድ ነግሬው ነበር ያንንም አድርገን እንግዲህ ውጤቱን ይዘን ተገኝተናል ማለት ነው ይሄ ነው ውጤቱ ወረቀቱ እንደምታዩት እንግዲህ እስኪ አሁን ከሱ ጋር ያለው ነገር ውጤቱን አብረን ለማየት ወደ ቤቱ ጎራ እንላለን ጓደኛህንም ይዘህን ጠብቀኝ አብራችሁ ሆናችሁ ጠብቀኝ ብየው እሺ ብሎኛል ከዛ በፊት ግን ቤት ውስጥ መኖር አለመኖራቸውን ለማረጋገጥ መጀመሪያ እስኪ አሁን ልደውልለትና ላውራው እንግዲህ ቤተሰቦች ተከታተሉ የሚያነሳ ይመስለኛል ቀደም ብዬ ደውዬለት ስለነበር ዝግጁ ሆኖ እንደሚጠብቀኝ ነግሮኛልና ሄሎ አቶ ሲዩም እንዴት ነህ ሰላም ነው አለሁልህ ተመስገን ሁሉ ሰላም አለሁ እንዴት ነው ተመስገን ሁሉ ሰላም ነው እስኪ ወደ ቤት እንግዲህ ጓደኛህን ይዘው እንድትጠብቀኝ ነግሬ ነበር እና እኛ ወደ አካባቢ ደርሰን ነበር ትኖራላችሁ አለን ሁሉም ነገር ዝግጁ ነው ውጤቱ ምን ላይ ደረሰ ውጤቱን እንግዲህ ይዘናል አብረን ምናየው ነው የሚሆነው እንግዲህ እስኪ ስለዚህ ወደ ቤት እንምጣና ከጓደኛህም ጋር ሆነን አንተም እሱም ሆናችሁ ባላችሁበት እንግዲህ ውጤቱን ምን ከፍተውና እውነታው ምናቅ ይሆናል እንግዲህ እሺ ዝግጁ ነኝ ሁሉም ነገር ተዘጋጅቷል መልካም እሺ ስለዚህ እንመጣለን እንግዲህ ባለቤት አለች እንዴ የለችም እሷ በቃ አሪፍ ስለዚህ እንመጣለን እንግዲህ ትቀበለናለህ እሺ አቶ ስዩ እሺ ውድ ቤተሰቦቼ እንግዲህ ቤት ውስጥ ከጓደኛው ጋር እንዳለ ነግሮኛል ስለዚህ ውጤቱንም እኛ ይዘናል አብረናችሁ ሆነን ከፍተን ምናየው ምናረጋግጠው ይሆናል እውነታውን እናንተ ቤተሰቦች አብራችሁን ሁኑ ላይክ ሼር ሰብስክራይብ ማድረጉን አትርሱ ኮሜንት ላይ ሐሳብ አስተያየታችሁን ስጡን ቤተሰቦች እንግዲህ አብራችሁን ሁኑ ወደ መኖሪያ ቤቱ እንሂድ ተከተሉ አቶ ስዩም መኖሪያ ቤት ደርሰናል ከጓደኛው ጋር እንዳለ ነግሮኛል እንደሰማችሁት ቀደም ስለዚህ እናንኳኳና መኖር እሺ አቶ ስዩም እንዴት ነህ ሰላም ነው እንዴት ነህ እንኳን ሰላም መጣ እንኳን ደህና ቆያችሁ አለን መስገን እንዴት ነው ታዲያ ውጤቱ ምን ደረሰ እስኪ አብረን እናያለን አንድ ካሜራማን ይላስገባና ሰላም እንዴት ናችሁ የኔ ስጦታዎች ሲንግል ቲዩቦች ነን እንደምን ከረማችሁ እኔ በጣም ደህና ነኝ ቤተሰቦቼ
ተመስገን። ዛሬ እንግዲህ እስኪ በሌላ ቪዲዮ መጥቻለሁ ወይም ደግሞ በሌላ አንድ ጉዳይ መጥቻለሁ። አሁንም ያለሁት ከአንድ ባለ ጉዳይ ጋር ነው፣ በመኖሪያ ቤት ውስጥ ማለት ነው። ባለ ጉዳይ ስለምን ሀሳብ ሊነግረኝ ስለምን ጉዳይ እንደገጠመው ከሱ አንደበት ከሱ እንሰማለን። እናንተም አብራችሁን ሁኑ ቤተሰቦች። እንግዲህ በመጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ፣ ቤተሰብነታችንን እንዲያጠነክረው ማለት ነው። ቤተሰቦቼ እንደተለመደው ትብብራችሁ ከኛ ጋር አብሮነታችሁ አይለይ። ወደ እንግዲህ እሄዳለሁ። ከስምን ጀምርና ስለመጣህበት ጥቆማ ልትሰጠኝ ስላሰብከው ጉዳይ ንገረኝ። ከስምን ጀምር። እሺ፣ አመሰግናለሁ። ያው ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። ስሜ ስዩም አለሙ ይባላል። እሺ፣ ያው ልጠራችሁ ያሰብኩበት ዋናው ጉዳይ ያው ከልጄ ጋር በተገናኘ ነው እና ያው ልጄ የተወሰነ አሁን 8 ወር ምናምን ከተወለደ ማለት ነው። ፊቱም ትንሽ አሁን የሆነ እየተለየ ሲመጣ ግን መልኩ ትንሽ የሆነ አብሮኝ ያደገ በጣም ይህን የምለው ሰው አለና የእሱ መልክ እየመሰለ ስለመጣ ትንሽ የሆነ ውስጤ ላይ ጥያቄ ፈጠረብኝና በዛ ዙሪያ ላውራችሁ ስለፈለኩ። እንዴት ማለት አሁን እያልከኝ ያለው የተወለደው ልጄ መልኩ በመልክ እኔን ሳይሆን አብሮ አደገኝ ይመስላል ነው መሰለኝ ያልከኝ? እንደዛ ነው። እና ማለት ውስጤ በጣም ጥያቄ እየፈጠረብኝ መጣ። ምክንያቱም ወንድሜ የምለው በጣም መቀርበው ሰው ነውና እንዴት እንደዚህ ሊሆን ቻለ የሚልም አማት አብረን ካለን ቅርበት የተነሳ አብሮኝ ያደገ ነው። ወንድም የምለው ሰው ነው። ግን ልጁ ማለት ፊቱ እየፈካ ሲሄድ እያደገ ሲመጣ ግን ቁርጥ እሱን እየመሰለ መጣና ለምን አላረጋግጥም የሚል ከራሴ ጋር ጥያቄ ስለፈጠረብኝ ስብሰከሰክ ነበርና ስለዚህ በዛ ምክንያት ከእናንተ ጋር ላውራ ፈለኩ። እንዴት ማለት ይሄ ጥርጣሬ እንዴት ሊያድርብ ቻለ? አሁን ከባለቤት ጋር ነው የምትኖሩት እዚህ ቤት ውስጥ? ከባለቤት ጋር ነው የምንኖረው። ያው እሱም ቅርብ ወዳጃችንም ስለሆነ እንደ ወንድሜ ነው እኔ የማየው። አብረንም ነው ያደግነው፣ ረጅም ጊዜ አብረን አሳልፈናል። ግን ምንድነው ልጁ እንዴት እሱን ሊመስል ቻለ የሚል ነው ጥያቄ። ምክንያቱም እናቱንም አይመስልም እኔንም አይመስልም እና ቁርጥ እሱ ነው የሚመስለው። በዚህ ምክንያት ውስጤ በጣም በቃ እየተረበሸ መጣ እና ለማረጋገጥ ደግሞ የሆነ ነገር የእናንተን አንዳንድ መረጃዎች ምናምን እከታተል ስለነበር በዛ መሰረት ለምን እናንተን አልጠይቅም በሚል ነው እናንተን ላነጋግራችሁ የፈለኩት። መልካም። ግን ወደኛ ከመምጣት በፊት በራስ መንገድ ለማጣራት አልሞከርክም? በግልጽ ቁጭ ብላችሁ በዚህ ጉዳይ ለማውራት አልሞከርክም? በተለይ ከባለቤት ከሚስት ጋር ለማውራት አሰብኩና ለማውራት ምን ብዬ ነው ላውራት የምችለው? አሳሰበኝ ማለት እንዴት ምንስ ብዬ ነው መነሻ ሐሳቡ ራሱ ማለት እንዲመሰለኝ ብዬ ነው ወይስ ከሱ ጋር ያለሽ ግንኙነት ምንድነው ብዬ። ምክንያቱም ጓደኛዬ ነው፣ ከሷ በበለጠ ከኔ ጋር ነው ያለው ቅርበት። ምክንያቱም እሷን ከማግኘቴ በፊት ከሱ ጋር ነው የነበረን ግንኙነትም ረጅም ጊዜ ስለሆነ ከሷ በፊት እሱ ነው የማውቀው። እሷም ደግሞ እንግዲህ የነበረን ያው እንደ ወንድሜ ነው ከዚህ በፊት በነበረን ግንኙነት የምታውቀው ማለት ነው። ስለዚህ አሁን ከሱ ጋር ምን አይነት ግንኙነት አለሽ ማለቱ ከበደኝና ምን ማድረግ እንዳለብኝ ግራ ስለገባኝ ምንድነው እንትን የመጣሁት። ምናልባት መልኩ ወደ ጓደኛዬ ወይም አብሮ አደገኝ ይመስላል ያልከኝ የተወለደው ሕፃን ልጅና ከሱ ጋር ምን የተለየ አይተህ ታውቃለህ? ጥርጣሬ ያደረብህ ነገሮች ማለት መልኩ ስለመሰለ ብቻ ሳይሆን ቢያንስ የሆኑ ነገሮች ማየት ይኖርብሃል፣ ለጥርጣሬ እንኳንም ቢሆን እኮ። ከዚህ በላይ ሌላ ምን ማለት እኔን ነው መምሰል ወይም እናቱን ነው መምሰል? እንዴት እሱን ሊመስል ይችላል? ማለት ያው እንዳልከው በጣም ጓደኛህ ነው፣ ቤተሰብ ናችሁ ከሱ ጋር እንደነገርከኝ። ከሷ ጋር ምን ያህል ቅርበት አለው? ካንተ በተለየ ከሷ ጋር ምን ያህል ቅርበት አለው እሱ? ማለት ከሷ ጋር ያለው እንደ ወንድ ልክ ለኔ ከኔ ጋር ያለው ቅርበት ያክል ነው ለሷም ያለው ቅርበት። ምክንያቱም ቤታችን የጋራ ቤት እንደማለት ትችላለህ። ማለት እሱ እናንተ ቤት ይመጣል፣ እዚህ ቤት ውስጥ ይመጣል። እዚህ ነው ረጅም ሰዓቱ የሚያሳልፈው ከኛ ጋር ነው። እና አንዳንዴ ደግሞ እኔ ለስራ መውጣ ምናምን ስለምል በዛ ሰዓትም እሱ ቤት ነው። ምክንያቱም ለሱ ነው ኃላፊነት ምናምን ራሱ
ምሰጠው ማለት ነው። ስወጣ አደራ ምናምን ብዬ ለሱ ጥዬ ነው የምወጣው። እሱ ባለትዳር አይደለም? ባለትዳር ነው። ግን ሆኖም በቃ እኔ በጣም ውስጤ እንጃ ማለት ይሄ ነገር እንድትፈቱልኝ ነው። አሁን ባለትዳር ሆኖም አሁን ያለው ነገር በጣም አሳሳቢ ነው። ባለትዳር ሆኖም ሰው እንደዚህ ደግሞ አንዳንዴ ሰው ከሌለ አስቸጋሪ ነው ማለት ብዙ የሚፈትኑ ነገሮች ይኖራሉ። ግን በዚህ ልክ ይፈተናል የሚል እምነት እንኳን የለኝም። ግን በጣም ጥያቄ ፈጠረብኝ። እሺ ምናልባት ለባለቤት እንኳን መናገር ከከበደ ከሱ ጋር ለመነጋገር አልሞከርክም? ማለት በቃ ጥርጣሬ ወደኛ ከመምጣት በፊት ምክንያቱም ወደኛ መምጣቱ ትንሽ ረጅም ርቀት ይመስላል ካለው ነገር አንፃር። አንተ ግን በቅርብ አሉ እነዛ ሁለቱም ቤት ውስጥ ይመጣል፣ በደንብ ከኛ ጋር ያሳልፋል ብለኸኛል። ባለትዳርም ጭምር ነው። ከዛ ደግሞ ያንተ በጣም ውድ የምትለው ጓደኛ አብሮ አደገህ ነው። ግን ይሄ ነገር ሲፈጠር በራስ መንገድ የተወሰነ እንኳን ለጥርጣሬ እንዲያግዝ የሆነ ያረከው ሌላ ወይ ያየው ሌላ መረጃ ማስረጃ ነገር የለም? ለጥርጣሬ ሆነ እንደዚህ ፊት ለፊት አሁን ያየሁት ነገር ይህ ነው የምለው ነገር የለም። ግን ብዙ ጊዜ መልኩ ምናምን ከሱ ጋር ይመሳሰላል የሚል ያው ባለቤቴም እንዲህ የሆነ እንትን ስንል ማለት ታነሳለች። እሷም ቁርጥ እሱ ነው የሚመስለው ምናምን ትል። እንደውም እሷ አንስታ ነው እኔ ራሱ ትኩረት መስጠት የጀመርኩት። ማለት እሷ እንደዚህ እሱ ነው የሚመስለው ምናምን ስትለኝ ከበደን ምናምን ይመስላል ስትለኝ እንዴት ሊመስል ይችላል? ማለት ሀሳቡ የሚመጣው መጀመሪያ እንደውም እኔ ሀሳቡ ብዙም ይናል ትኩረትም ሰጥቼ ከሱ ጋር አነጻጸረውም አላውቅም ነበር። ግን እሷ ከሱ ጋር ይመሳሰላል የሚል እንትን ስትለኝ ከዛ በኋላ በተደጋጋሚ ብቻ አትኩሬ ስመለከተው የሆነ በቃ እሱ ነው የሚመስለውና ከዛ በኋላ ነው ይሄ ነገር እንትን ያለኝ። ምን ብዬስ ነው አሁን እሱንስ ላዋራው የምችለው? ልክ ከባለቤቴ ጋር ማውራት ቁጭ ብያውን በዚህ ዙሪያ እንደከበደኝ ከሱ ጋር ምክንያቱም ያለን ቅርበት በጣም የወንድማዊ ቅርበት ነው ያለንና እንዴት ብዬ ነው እንደዚህ አንተን ይመስላልና ከአንተ ነው ብዬ በድፍረት ላወራ የምችልበት አቅም አጣው። ለዛ ስል ደግሞ እስኪ መፍትሄ ከእናንተ በኩል ካገኘው ብዬ ነው ወደ እናንተ የመጣሁት። አሁን ቤት ውስጥ ብቻህን መሰለኝና ባለቤትና ልጅህ የት ሄደው ነው? ይዛው ነው ሄደችውና እዚህ ጎረቤት አሉ። አሁን እኛ እዚህ ሆነን ብትመጣስ እዚሁ ለመጋፈጥ ፈልገህ ነው ነገር ይሄ ነው? ምንም ከዚህ በላይ ምክንያቱም ሊቋቋም አልቻልኩም። ያለው ነገር መፈታት አለበት። ይሁን እስኪ ከባለቤት ጋር እንዴት ተዋወቃችሁ? እንዴት ነበረ? ከትዳራችሁ በፊት እንዴት ነበር የሁለታችሁ ግንኙነት የነበረው? እንዴት ተዋወቃችሁ? ያው ከመጀመሪያ ጀምሮ ማለት ነው መታወቂያችን መነሻው እንዴት መሰለክ? ከአሁን ከምልክ ከጓደኛዬ ጋር አብረን ምሳ ልንበላ ካፌ ስንገባ እዛ መስተንግዶ ላይ ትሰራ ነበር እና እዛ ደግሞ እኛ ከስተመር ሆን ልጅቷም ያው አሪፍ ነበር እንትኗና በዛ እየተግባባን መጣን። ቀድሜን ያዋራሁት ከዛ ከኔ ጋር እየተግባባን ስልክ ምናምን ተለዋወጥን። ከዛ በስልክም እያወራን ምናምን ሳያት ይሆናል ላይ በሰል ያለች በቃ የሆነ ለትዳር መመኛት አይነት ሴት ሆና አገኘኋትና በዛ እሷም ደግሞ ያው ጥያቄ ከማቅረቤ በፊት የምታሳያቸው አንዳንድ ሁኔታዋ ምናምን በቃ ለትዳር የሚጋብዝ አይነት ሴት አለ አይደል? እንደዛ አይነት ፍቃደኛ ሆነች። እኔም ጠየኳት። ከዛ ወደ ትዳር ገባን። እሺ አቶ ስዩም እንግዲህ እስኪ ከጓደኛ ጋር የነበረ አብሮ አደግነት ወንድ ጓደኝነት እንዴት ይመስላል? እስኪ ከጅምሩ ጀምሮ እስኪ የሁለታችሁን ቅርበት አስረዳኝ። ማለት እኔና ከበደ ማለት ጓደኛ ብቻ አይደለም ወንድሜ ነውና አንድ ወንድሜ ነው እኔ የማየው። ግን ከመጀመሪያ ጀምረን አብረን ነው አንደኛ ክፍል ጀምረን ማለት ነው ስንማር የመጣ ነው። ያው እንደውም አስታውሳለሁ ልክ አንደኛ ክፍል ስንገባ እሱ አንደኛ አንድ ያው ጎረቤት አማሞች ስለነበር እኛ ቤት ይመጣል። አብረን ቃቃ ምናምን ብቻ እንዲህ እየተጫወትን የልጅነት እንትን አለ አይደል?
በዛ አብረን እየተጫወት ልክ አንደኛ ክፍል 3 4 እያልን ተሰነል እንደውም እሱ 12 ላይ ውጤት አልመጣለትም እኔ በውጤቴም አሪፍ የክላስ ተማሪ ነበርኩና በዛ አንዳንድ እንትን አስጠናዋለሁ እንዲህ ያለ እስከ 12 ደረስ ከ12 በኋላ ግን ውጤት እምቢ አለ ከዛ እኔ ወደ አዲስ አበባ መጣው አዲስ አበባ መጥቼ የዩኒቨርሲቲ ተመረኩ በዲግሪ ምናምን 2010 አካባቢ ላይ በአካውንቲንግ ተመረኩ ማለት ነው በዛ መሃል ግን እሱ 12 ላይ ትምህርት አንተን ሲልበት ሲቀርበት ውጤት በዛ ቢዝነስ ምናምን ጀምሮ ነበርና እሱ ማለት ሳካለ ከዛ እኔ ተመርቄ ስለነበር እኔም ያው የተለያዩ የንጆች ገብቼ መስራት ጀመርኩ በዛ የተሻለ ገቢም ነበረኝ ወደኔ እንዲመጣ አረኩ ማለት ነው ከዛ ያው ቤት ተከራይቼ ምናምን አብሮኝ እንዲኖር አረኩ ከዛ አብረን እየኖር እሱም የተለያዩ ነገሮች እየተደጋገፍን ከሱ ያው እኔም በማገኘው ደግሞ የተወሰነ ነገር ደግፈው ነበርና የሆነ ስራ ቦታ ማስገባውት እኔም መሰራበት ድርጅት ውስጥ ማለት ነው ከዛ አብረን እንግዲህ መጀመሪያ የነበረን የክፍለ ሀገር የነበረን አብሮ አደግነት ምናምን አብሮ መቀጠል ጀመረ ክፍለ ሀገር ነበር መጀመሪያው የነበራችሁ ክፍለ ሀገር ነበር ስለዚህ ማለት እኔ በዚህ ልክ ነበር እሱን የሚያቀርብኩት እሱም በይናል ከኔ ጋር ያለው እንትን በቃ የጠበቀ ወንድም ማለት አንዳንድ አብረን አንወለድ አንድ አባትና እናት አንወለድ እንጂ በቃ አንድ የሚረዳኝ ምለው እሱ ነው በቃ ምክንያቱም ሐሳቤን በደንብ ሼር ማድረገው ማካፈለው እሱ ነው እና በቃ አስተዋይ ልጅ ነው ብዬ ነው የምቀበለው እሱም በዛ ልክ ይረዳኛል ብዬ ነው ማስበውና ከሱ ጋር ያለን ግንኙነት በዚህ መንገድ ነው የቀጠለው ከዛ አብረን አንድ እንግዲህ ተከራይቼ ምናምን ስኖር እሱን አመጣት ቀድሜ ከባለቤቴ በፊትም ማቀው እሱ ነው ማለት ነው ከዛ በኋላ ግን እየሄድን የሆነ ቀን ፑል ቤት እንዲሁ አንዳንድ እንትኖች ስንጫወት አንዳንዴ ለመዝናናት ምናምን ስለምንወጣ ፑል ቤት አብረን ሄድን ግን በተደጋጋሚ እኔም ሲሄድ ወይ ከስራ ስመጣ ምናምን ፑል ቤት ለብቻው እዛ ሄዶ ምናምን አገኘዋለሁ አሁን ከባለቤቴ ጋርም ከመተዋወቃችን ያው እዛ ተሰራ ስለነበር እሷ ግን ከስራው በፊት ከተሰራ የነበረው ፑል ቤት ውስጥ ነበር ነው ፑል ቤት ነበር እሱ ፑል ቤት ማለት ከዛ በፊት ግን ያው ከፑል ቤት ወጣ ነው ወደ መስተንግዶ የገባችው መጀመሪያ ፑል ቤት ነበር እዛ ፑል ቤትም አብረን እንሄዳለን ያው እኔ ነኝ ያሳየሁትም እዛ ያው አብረን ፑል የመጫወቱን ሂደት ምናምን እና ደስተኛ ነበር እዛ በመሄዱ ፑል ቤትም ከዛ ያው ከልጅቷ ጋር አሁን ከባለቤቴ ጋር መታወቅ የጀመረው ከፑል ቤት ጀምሮ ከዛ እሷም ስራዋን ወደ መስተንግዶ ስትቀይር እዛ ምግብ ምናምን አብረን እንጠቀም ሰዓት ምናምን እሱን ይዤ ነበር የሚሄደው ግን በዛ መሃል ያው አንዳንድ ነገሮች ማያቸው ግን ምንድነው አሁን ላይ ነው እየገባኝ የመጣው ምክንያቱም አንዳንዴ አላ እንዲ የሚያያት ምናምን በቃ በተለየ አይን ነበርና የሆነ በቃ ላይ መቀመጫዋን ምናምን እንዲያያል ግን አሁን እየቆየ ነው ይሄ ነገር አሁን ከልጄ ጋር ምናምን ሳገናኘው መነሻው ዛሬ እንዳልሆነ ወይም ደግሞ ይቆየ እንደሆነና እሱ ጋር የሆነ ነገር ሳይኖር እንዳልቀረ ወይም ደግሞ እኔ ባልጠይቃት ኖሮ እሱ ሊጠይቃት እንደሚችል የሆነ እርግጠኛ የሚያደርጉኝ ነገሮች ማለት አንዳንድ ነው ፍንጮች ምን ነበር አሁን ከባለቤቴ ጋር እኔ የፍቅር ጥያቄ ከማቅረቤ በፊት ወይኔ ባላቀርብ ኖሮ እሱ ሊያቀርብላት እንደሚችል አንዳንድ ፍንጮች አሁን ወደ ኋላ ተመልሼ ሳይ እየመጡልኝ ነውና ያንንም አንዳንድ አሁን ማያቸው ነገሮች ከልጄ ጋር ምናምን በተገናኘ ሊሆን ይችላል የሚል ግምት ማለት አንዳንዴ ግምቱም ወደ እውነታ ሊወስደው እንደሚችል የሚያሳምኑ ነገሮች እየተከሰቱልኝ መጥተዋልና ለዛ ነው ስለዚህ ባለቤትን የተዋወቃችኋት እኩል ነው ማለት ነው አንተም እሱም እኩል ነው የተዋወቃችኋት አንድ ቦታ በመተሰራበት ቦታ ውስጥ እንደነገርኩ ምክንያቱም አንዳንድ እንትኖች እኔ አብሬው ይዤ ሄዳለሁ
ምክንያቱም ብቻ ያለኝ እሱ ወንድሜ ጓደኛ የምለው እሱ ነው። በቃ ከሱ ውጪ ወይም ደግሞ ከሱ እሱን ያክል የሚቀርበኝም የምቀርበውም ሰው የለም። የትኛውም ነገር ማማክረው እሱ ነው። ስለዚህ ይዤም ሲሄድ በቃ አብረን እንሂድ ካልኩት ያው አብሮም ሌላም ያው እሱም ስራ በጊዜ ጨርሶ ምናምን ስለሚመጣ እኔ ከስራ እንደመጣው ያወጣ እንላለን። ጊዜ ለማሳለፍ ምናምን እንዲቀል ያሉ ነገሮችን እንጠቀማለን። ወጣ ያሉ ነገሮች ጋር እንሂድ። ምክንያቱም እሱም የሆነ ሼፕ ማድረግ ስላለብኝ እኔ ቀድሜ አንዳንድ ነገሮችን ስላየው ስለዚህ እሱም የተሻለ ቦታ እንዲደርስ ምኞትም ፍላጎትም ስለነበረኝ ያው እንደዚህ ቀለል ያሉ ነገሮችን ምናምን አዲስ አበባንም ምናምን አዞሬ ላሳየው ብዙ ሞክሬያለሁ። እና በዛም ፑል ቤትም እንዲህ ምሳ ምናምን አብረን ስለምንበላ ለምሳ ምናምን ይዤ እሄዳለሁ። አንዳንዴ የእረፍት ቀናቶች አሉ እሑድ ቅዳሜ ምናምን ሲሆኑ ብዙ ጊዜ እንደዛ እንጂ ቤት ውስጥ ነበር አብዛኛው ጊዜ የምናሳልፈው። ማለት እንደነገርኩ ቅዳሜና እሑድ አብረን እንወጣለንና እንዲህ ለመዝናናትም ምናምን ቀለል ያሉ ነገሮችንም አብረን እንጠቀማለን። ከዛ ውጪ ግን ያው ከሰኞ እስከ ዓርብ ያሉት ግን እኔ ስራ ላይ ነው ረጅም ጊዜ ማሳልፈው። ከዛ ያው ቤት የምደርሰው አምሽቼ ነው። ስለዚህ ቢያንስ እሱም አሁን የስራ ምናምን እንዲህ አድርጌያለሁ። መንጃ ፈቃድ አውጥቶ መኪና ምናምን ጀምሯል። አሁን ላይ በዛ መንገድ ነው ያለውና እኔ ነኝ ያመቻቸውለት መንጃ ፈቃድ አውጥቶ ስራ እንዲጀምር። ከክፍለ ሀገር ሲመጣም 12ኛ ውጤት ስለነበረው በዛ መሰረት ሂደቱን እንትን ብሎ ቢያንስ የተሻለ ሰው እንዲሆን ነገ የተሻለ ሰው ሆኖ ራሱንም ጠቅሞ እኔንም ቢያንስ አጠገብ ሆኖ እንደ ወንድምም እንደ ጓደኛም አብሮኝ ሊሆን ይችላል በሚል እይታ ነውና ስለዚህ ቢያንስ የተወሰነ እኔ አደረኩለት የምለው ነገር ማለት ከዚህ በላይም ባረግለት እኔ ደስተኛ ነኝ። እና ያው አብረን እንግዲህ ከባለቤቴ ጋር አብረን እስከምንሆን ድረስ አብሮኝ ነበር ከኔ ጋር የሚኖረው። በቃ የተገኘው ሁሉም ነገር ሼር ተደራርገን ነው የምንኖረው። እንደ ወንድም እንደ ታላቅ እንደ ታናሽ በቃ አብረን ማለት ነው። የትኛውም ነገር የሚሰማኝን ለሱ ነው የማማክረው። አስተያየት ይሰጠኛል። ከዛ ራሴ ማመዛዘንና ማድረግ ያለብኝን አደርጋለሁ ማለት ነው። ከዛ በኋላ ግን ያው አሁን ከባለቤቴ ጋር ወደ ትዳር ከገባን እንትን ያው ለመግባት እንትን ስንል አማካርኩት። ከዚያ እዚሁ ጎረቤት ተከራይቶ እንዲኖር ያው ከኛም እንዳይርቅ ማለት ነው። ከስራውም ጋር ምናምን እንደሚመች እዚህ አስፋልትም ገባ ብዙም እንዳይል እዚሁ ጎረቤት ነውና ተከራይቶ እንዲኖር ምናምን አመቻቸውለት። አሁን እዚህ ነው የሚኖረው ማለት ነው። ግን አብረን ከባለቤቴ ጋር አብረን እስከምንኖር ድረስ ግን ከኔ ጋር ነበር አብሮ የሚኖረው። እና አሁን ወደ ኋላ ግን ሳስበው ብዙ በቃ እኔ እንጃ ነገሮች እየተወሳሰቡብኝ መጡ። ያው አሁን አንተ የበፊት ጥርጣሬዎችን ከዚህ በፊት ከትዳር በፊት የነበረውን ጥርጣሬን አሁን ወደ ኋላ መለስ ብለህ ስታስበው ልጁ እሱን መምሰሉን ስታስብ ወደ ኋላ ያለፈውን ስታስታውስና ያሁኑ የተወሰነ ነገር ለጥርጣሬ እንዳገዘ ነው የምትነግረኝ ያለው ማለት። እኔ በሌለውበትም ስራ በነበርኩበት ሰዓት ፑል ቤት እሷ ጋር ይውል ነበረ ፑል ቤት በምትሰራበት ጊዜ ብለኛል። ከዛም በኋላ ምግብ ቤትን በምትሰራበት ሰዓት ከዛም በኋላ እንግዲህ እሷ ጋር ይሄድ እንደነበር ነው ያ ነገር የባሰ ወደ ኋላ መለስ ስትል ከበፊት የጀመረ ነው ሐሳብክ ጥርጣሬ ከነ የበለጠ እንዲያሳድር ያደረገው እሱ ነው። ምክንያቱም እሱ ነገር በወቅቱ ታውቃለህ ያው እኔ በዚህ ልክ ማለት እንደዚህ አስቤም አላውቅም። ምክንያቱም በወቅቱ ላስብም አልችልም። እና ምንድነው እይታው ራሱ አላ ይሁን ለይት ያለ እይታ ነበር ያኔ ነው የምትለኝ? ያኔ አሁን ወደ ኋላ ሳየው ግን ምክንያቱም የሆነ በቃ የፍቅር አይነት እይታ ነውና ወይኔ ባልጠይቃት ኖሮ ያው ልጅቷን እንግዲህ ወይ ያያሰባት ነበር ወይም ደግሞ ለኔ ለመንገር እንግዲህ ወይ ቀድሜ ስለነገርኩት ያ ነገር ይዞት ሊሆን ይችላል እንጂ ወይ ልቡ ላይ እንግዲህ እሷ ቀድማም
ገብታ ሊሆን ይችላል ወይም ደግሞ ከኔ ጋር ያለው እንትን ስለከበደው አፍኖ ይዞት ሊሆን ይችላል እና አሁን ግን እንግዲህ ወይ ነገሮች እንትን ሲሉ እኔም ቤት ማልሆንበት አሁን እሱ ወደ ስራ ከመጀመሩ በፊት ተወሰነ ጊዜ ስራ እስከሚጀምር የመንጃ ፍቃዱ ምናምን ፕሮሰስ ላይ ያለ ያው ይመጣል እንግዲህ ምክንያቱም ወደ ስራ ስለሚሄድም ያ ነገሮች አንዳንዴ ቅርርብ ወደ አልተፈለገ ጉዳይ ሊወስድ ስለሚችል ምክንያቱም በዛ ሰዓት የሆነ ነገር ተፈጥሮ ሊሆን ይችላል የሚል ስጋት አለ። እሺ ከሚስት ጋር እስኪ ያላችሁን የፍቅር ሁኔታ ንገረኝ። አሁን ላይ በምን አይነት ሁኔታ ላይ ያላችሁ? ማለት አሁን ላይ ማለት እሷ ስለዚህ ጉዳይ ምንም የምታውቀው እንትን የለም ውስጤ ላይ የቀረ ነገር ነው። ምክንያቱም እኔ ማብሰለስለው ጉዳይ ነው። እሷ ግን ማለት ያው ሳይሆን የተለየ ነገር ምንም አይባት ነገር የለም። ማለት ከትውውቃችን ጀምሮ ቢያንስ እሷ ማለት ምንም የተለየ ነገር ግን ምንድነው ያየሁት እኔ ልጁ ነው በቃ ልጁ መልኩ እንዴት እሱ ሊመስል ቻለ እንጂ በሷ በኩል ምክንያቱም የተለየ ምንም ጸባዩም ያው ነው የተቀየረ ነገር የለም። ምንም እኔ ይሄ ነው የምለው ነገር ማለት ከዚህ በፊት ከምሰጠኝ ፍቅር የተለየ አሁን የቀነሰ ነገር የለም የጨመረም ነገር የለም። ማየው ግን ራሱ ግን ሆኖም አሁን ባለፈው እንደነገርኩ ይሄ ማለት መልኩ እሱን ይመስላል ስትለኝ ማለት የሆነ ጥያቄ አጫረብኝና ወደ ኋላ የተከሰቱ ነገሮች ምናምን ከሱ ጋር የነበረን ቅርበት አብረን ከሷ ጋር ያለን ደግሞ እሱ የሚያሳያቸው አክቶች ምናምን በቃ እየመጡብኝ ይሄ ነገር እንዴት እሱ ሊሆን ቻለ ማለት መልኩ እንዴት እንደዚህ ሊመስል ይችላል የሚለው በቃ ሊፈታልኝ ይፈልጋለውና ምክንያቱም በዚህ ሁኔታ የሆነ ጊዜ መፈንዳቱ አይቀርም። ምክንያቱም ትዳሩን ማስቀጠል አልችልም። ምክንያቱም ነገ ላይ ሳውን እንውለድ ብንል እንዴት ነው ማለት በምን እምነት ነው ልንወልድ የምንችለውስ? አሁን የኛው ሳይረጋገጥ ምን ያህል ጊዜ ሆናችሁ ግን? ይቅርታ ምን ያህል ጊዜ ሆናችሁ ከተጋባችሁ? ከተጋባን ኦልሞስት ወደ 2 አመት እንደዛ። ያው በ2 አመት ውስጥ ነው ልጅ የተወለደው ማለት ነው። ልጁ ቢያንስ አሁን ወደ 8 ወር ከምናምን ነው ሆኖታል። እሷና ባለቤትህና አብሮ አደግ ያልከው ከበደ መሰለኝ ያልከኝ ስሙን አይደል? ከበደና እንግዲህ ባለቤትህ ያው ለኔ ወንድምነትን ወንድም የሆነውን ያህል ለሷም እንደ ወንድም ነው ያልከኝና በቃ ቅርርባቸው ስታያቸው ከዛ የተለየ አይደለም ማለት ነው። ምንም ያጠራጠር ነገር አላየም። አሁን ፊት ለፊት ወይም ደግሞ እንዲህ እጅ ከፈንጅ ምናምን ምንም ያየሁት ነገር የለም። ማለት እሷም ከመጀመሪያ ጀምሮ የምትሰጠው ወይም ደግሞ ልክ እኔ ባቀረብኩት አላ መጀመሪያ ከእሷ ጋር ስንገናኝ እንደነበረው ማለት ያው ለእኔ በፊት የነበራት እኔ አቅፋ ምናምን ሰላም ብላ እሱም በተመሳሳይ አቅፋ ሰላም ትለዋለች። አሁንም እንደዚህ አይነት ነው። ምንም የተለየ ወይ የቀነሰ ምናምን ምንም እንትን አላየውም። ግን በጣም እያሳሰበኝ የመጣውና ማየው ነገር ግን ልጁ እያደገ በመጣ ቁጥር ከህፃንነት ፊቱ እየተገለጠ ሲመጣ ግን ልጁ ይበለጠ እሱን እየመሰለ ነው ይሄዳል። ይሄ ነገር እንዴት ሊሆን ይችላል? በጣም እያሳሰበኝ ያለ ጉዳይ ነውና ለዚህ መፍትሄ እንድትሰጡኝ ነው። መልካም እሺ አቶ ስዩም እንግዲህ በመጀመሪያ ያው የነገርከኝ ነገር አለ በጣም ውስጥ ጥርጣሬ ያደረበት ነገር አንደኛ ልጅህ መልኩ ወደ ጓደኛ ወይም ወደ ወንድሜ የምትለው ጓደኛ ወደሱ መልኩ እንደሚሄድ ወይም መልኩ እንደሚመሳሰል የነገርከኝ። ከዛ ደግሞ ወደ ኋላ መለስ ብለ ደግሞ በፊት እሱ በጣም ፍላጎት ነበረው ለሷ ገና ያኔ ትውውቃችን ሰሞን ሁለታችንም አንድ ቦታ ስትሰራ ነው ያየናት እና ያኔ በጣም ይፈልጋት እንደነበረ ከሱ ያንን ነገር ወደ ኋላ አሁን ላይ መሆን ይሳስበው መለስ ቢሳየው ከዛ ጊዜ ጀመረ ነው የሚል ነው ጥርጣሬን የበለጠ ያሳደረብኝ ይመስለኛልና ምክንያቱም የፊት እንቅስቃሴው ምናምን አለ የሆነ ድንገት ዞር ስል የሆነ ሰው ሲደነግጥ ፊቱ ሲቀያየር
ምናምንና በዛ ሰዓት ትኩረት ያልሰጧቸው ነገሮች ግን አሁን ላይ ምክንያቱም ከዚህ የተነሳውን ብዙ ነገሮች ወደ አይምሮ እየመጡ ነውና በዛ ምክንያት እስኪ መልካም እንግዲህ አሁን የነገርከኝ እነዚህ የተወሰነ የጥርጣሬ ውስጥ እንዲያደር ያደረጉ ነገሮች ናቸው። እንግዲህ በፊት እንደዚህ ነበረ እንግዲህ እሱ በፍቅር አይንያት እንደነበረ እሱ ነገር የቆየ ሊሆን እንደሚችል ውስጥ መጠራጠሩ ከዛ ደግሞ የተወለደው ልጅ አንተን አለመምሰሉ ወይም እሱ መምሰሉ ነው። ግን ከዛ በስተቀር ግን ያለው ነገር እንግዲህ እንደነገርከኝ ሚስት ለአንተ ፍቅሯ አልቀነሰም። ከሱም ጋር ያላት ቅርርብ እንግዲህ የተለየ እጅ ከፍንጅም አልያዝካቸውም። ቤት ውስጥም ሲገባ ሲወጣ እንግዲህ ከሷ ጋር የተለየ ነገር ያየኸው ለጥርጣሬ የሚመች ነገር ብዙ እንደሌለ ነው አሁን የነገርከኝ። ግን እና ደግሞ ከሱም ጋር ያው በፊት እንደነበራቸው የወንድም ይሄት ያህል ቅርርብ እንዳላቸው ነው የነገርከኝ። ስለዚህ የተለየ ነገር አይደለም የተፈጠረው ነው። አሁን እኮ እኔም ራሱ ልደፍሬ ሁለቱን ለየብቻ ቁጭ አድርጌ እንዳልጠይቃቸው የያዘኝ ነገር ይሄ ነው በቃ። እና ያለው ምንም የተለየ ነገር በሱ በኩልም በሷ በኩልም ማግኘት ስላልቻልኩ ነው ወደ እናንተም ልመጣ የቻልኩት። እስኪ ያው ስለዚህ ያ ስለሆነ እንግዲህ ቤተሰቦቼ ነገረን ይሄን ነው። ለጥርጣሬው የተወሰነ ነገር ወደ ኋላ መለስ ብሎ ማሰቡ ከዛ ደግሞ አሁን ላይ ልጁ እሱን አለመምሰሉ ነው የጥርጣሬው መንስኤ ይሆናለት። ስለዚህ እኔ በዚህ ስራ እንግዲህ ብዙ ነገር አይቻለሁ። ብዙ ነገር ክትትል አድርጌ ምርመራ አድርገን ብዙ ነገር ደርሰናል። ግን አሁን የነገረን ነገር በጣም ጭላንጭል የሆነች ጥርጣሬና መረጃ ነው የሰጠን። ስለዚህ መጀመሪያ ማድረግ የሚኖርብን እኛ ነገሮችን በመረጃና በማስረጃ ስለሆነ የምንይዘው የምንቀበለውም ወደ እውነታውም ምንመጣው ያ ስለሆነ መጀመሪያ እንግዲህ ትዳርነቷ ወይ ሚስትነቷ ላንተ ነው ሴት አይደለም ባለቤት። ስለዚህ መጀመሪያ እንግዲህ የተወለደው ልጅ ያንተ መሆን አለመሆኑን ለማወቅ የዘረመል ምርመራ ወይም ደግሞ ዲኤንኤ ማድረግ ይኖርብናል። ስለዚህ መጀመሪያ ወደ ሌላ እርምጃ ከመሄዳችን በፊት ያንተንና የህፃኑን ወይም የልጃችሁን ደም ዲኤንኤ መውሰድ ይኖርብናል። ስለዚህ ለዛ ፈቃደኛ ነህ? ያንን እናድርግ መጀመሪያ። ከኔ ብቻ ነው ወይስ ከሷም የሚወሰን ነገር ይኖራል? ከሷ ሳይሆን ካንተና ከህፃኑ የሚወሰድ። ስለዚህ አሁን እኮ እሷም ስለዚህ ነገር በደንብ ማወቅ ይኖርባታል ማለት ነው። ምክንያቱም ከልጁ ሲወሰደው ስለዚህ ታውቃለች እሷም። ስለዚህ ነገሩ በቃ እየተገለጠ ምክንያቱም እኔ አይምሮዬ ውስጥ ያለው ነገር እሷም ማውቀው ግልጽ መሆን አለበት። ስለዚህ ፈቃደኛ ነኝ። እስኪ ምናልባት እንዳልከው ያው ፈቃደኛ ትሁንም አትሁንም እሷ እኛ ያው ነገሮችም ወይ አንዳንዴ ከጸጉር አንድ እንትን ነው አንድ ፍሬ ዘለላ ከሱ ተወስዶም በዛም ማድረግ ይቻላል። የደም ምርመራ ማድረግ ይቻላል። አንተ እንግዲህ ያንተም ልጅ ነው ይሄ ልጅ። ስለዚህ ግዴታ እሷ ሁሌ ትኑር አትኑር ማለት ላይጠበቅብህ ይችላል። የተወሰነ ነገር አድርገን እኛ በምናረገው እንትን በራሳችን መንገድ እኛ ያንተንም የሱንም የህፃኑን ዲኤንኤያችሁን ወስደን በተለያየ መንገድ ሊሆን ይችላል። ስለዚህ ምርመራውን እናድርግ መጀመሪያ። ያንን ካረግን በኋላ ወደ ሌላ እርምጃ እንሄዳለን። ያንተ ልጅ ካልሆነ ሌላ እናደርጋለን። አሁን ግን ለጊዜው ሚስትንም ያው ፈርታል ኦሬዲ ያንተም አልተናገርክም። እኛም ዝም ብለን ሄደን እንዲህ ነው ብለን ከምንናገር በራሳችን መንገድ ዲኤንኤ ወሰድና ምርመራ ይደረግ መጀመሪያ። ከዛ በሚቀጥለው ደግሞ እንግዲህ ከሆነም ካልሆነም ወደሚቀጥለው እንሄዳለን። ጥርጣሬን የሚያግዝ ከሆነ ማለት ነው። ወደ እውነታው ወደ ዋናው ነገር እንሄዳለን፣ ወደ መጨረሻው ነገር። በቃ መልካም። ስለዚህ ቢያንስ አሁን ልጁ 8 ወሩ ነው። ስለዚህ የሆነ ነገር መቀጨትም ካለበት ካሁኑ ነው። ምክንያቱም ልጁ ካደገ ምናምን በኋላ እኔም በጣም ውስጤ ከሚጎዳ ብዬ ነው። ምክንያቱም ነገሮች እያቆየን ወይ እየረዘመ በሄደ ቁጥር ልጁም ያድጋል፣ ለልጁም ለኔም እንዳለ በቃ ለሁላችንም ጥሩ ስለማይሆን አሁን ገና ልጁም ሳያድግ የምታረጉት ነገር አድርጋችሁ ውጤቱን ንገሩ። እሱ ብቻ ነው የምፈልገው። መልካም። ስለዚህ መጀመሪያ የምናደርገው እርምጃችን የሚሆነው ይሄ ነው ማለት ነው። ስለዚህ ያንን እናደርጋለን። ስለዚህ ውድ ቤተሰቦቼ እንግዲህ ያደመጣችሁትን ያያችሁትን ይመስል ነበር የሰጠን ጥቆማ አቶ ስዩም ማለት ነው። ስለዚህ ለመጀመሪያ ለክትላችን እንዲረዳን መጀመሪያ የምናደርገው ምንድነው ማለት ነው? የዘረመል ምርመራ እንዲያደርግ እሱም ህፃኑ ማለት ነው። ያንን እናደርጋለን። ስለዚህ ከዛ በኋላ እንግዲህ የሱ ልጅ ይሁን አይሁን የሚለውን ነገር ዲኤንኤ ምርመራው ከመጣ በኋላ ደግሞ
ምና ይሆናል ምን እንደሚፈጠር ማለት ነው። ስለዚህ ቤተሰቦች እናንተም እስከዛ ከኛ ጋር ሁኑ አብራችሁን ሁኑ መጨረሻውን አብረን ምን ነው የሚሆነው ወደሚቀጥለው እንሄዳለን። እናመሰግናለን። ነው ካሜራ ወደም እንግዲህ አንተን ከማክበር የተነሳ ወዝም ብለውኝ ካሜራ ህዝብ በፊት ሞክሬ ማላቀም ምንድነው ምን አስጠባስ መልክቶ ነው ካሜራ ችግር የለውም ምንም እንትን የሚል ነገር የለውም። ያው እንግዲህ እስኪ እንግዲህ እኛ እዚህ ያለ ነው እንግዲህ ስምህን ነግሮኛል። አንድ ጓደኛ አለኝ ወንድም የሆነ ጓደኛ አለኝ ከበደ ይባላል ብሎኛል። ስላንተ ትንሽ ነግሮኛል። ግን ዛሬ መጣ ነው እንግዲህ አንተም አብራችሁ ሆናችሁ አንድ ማጣራት የፈለገው ትንሽ ጥርጣሬ የገባው ነገር ነበር አቶ ስዩም። ለዛ ነው እኛ እዚህ የተገኘ ነው እና እንግዲህ አንተ አብሮ አደጉ ስለሆንክ ጓደኛው ስለሆንክ እንግዲህ በዚህ ነገር ላይ አብራው እንድትሆን ስላሰበና እኛም ያንን ስለተመካከርንበት ነው ዛሬ አንተ እንድትገኝ ያደረግነው። አይ ማለት ጥርጣሬ ስትል ታዲያ እናንተን ካሜራ ይዛችሁ ተመጥራት እሱ ቢነግረኝ ይሻላል። እንዴት ነው መሰለ እስኪ ጉዳዩን እኔ ግልጽ አደርግልሃለሁ የሆነውን ነገር ግን ምንድነው እንግዲህ አቶ ስዩም እንደምታውቀው ባለትዳር ነው። ልጅም ወልዷል። በቅርቡ የ8 ወር ህፃን ልጅ እንዳደረሰ ነግሮኛል። እና ትንሽ የሆነው ነገር እኔ ያው እሱ መናገር ፈርቷል። ግን ደግሞ ምንድነው ያለኝ ልጁ የተወለደው ህፃን እኔን አይመስልም በመልክ ያለኝ። በመልክ እኔን አይመስልም የሚመስለው ጓደኛዬ የምለው ወንድሜ የምለው ከበደን ይመስላል መልኩ ወደሱ ይሄዳል ያለኝ። እና ታዲያ እየጠረጠርከኝ ነው? ቆይ ምንድነው ጠርጥረኸኝ ነው ወይስ ምንድነው? ይቅርታ ማለት እኛ በመሃል ያለ ነው እዚህ ይቅርታ ያው ማለት እናንተ እኮ ማስገባት አይጠበቅበትም። ሶስተኛው ግን ምንድነው ያሰብኩት? እስኪ አንተ ልጠይቅህ ማወቅ የምፈልገው ጉዳይ ስለሆነብኝ ነው። በቃ ታዲያ እንዴ ልጁ አንተን ይመስላል እኮ ነው የምትለኝ? እንዴ አንተን ነው ታዲያ አንተን አይመስልም ልጁ? ስለዚህ ጠርጥረኛል ማለት ነው። በቃ ይኸውልህ መታወቅ ያለበት ነገር መታወቅ ምንድን ነው የምትማወቅ የምትፈልገው? ምንድነው ማወቅ የፈለከው ነገር? እስኪ እናንተ ምንድነው? እሺ አቶ ከበደ እንግዲህ እኔ መርማሪ ጋዜጠኛ ነኝ። ከዚህ በፊት እዚሁ ቤት ውስጥ ተገናኝተን ነበረ ከአቶ ስዩም ጋር የተወሰኑ ንግግሮችን አድርገን ነበር ወይም ደግሞ የተወሰኑ ነገሮችን ነግሮኛል ስላለው ስላስተዳደጉ ስለ ትዳሩ አሁን ስላለበት አንተና እሱም ስለነበራችሁ ጓደኝነት ከበፊት አንስቶ እስካሁን ድረስ ያለው ነገር ነግሮኛል። ብዙ ነገር ብቻ አጫውቶኛል እና ምንድነው እንግዲህ እንዳለኝ በመልክ እሱ ብቻ አይደለም ይሄን ነገር ይጣጣሩ በመልክ ይሄ ህፃን ልጅ የተወለደው ህፃን ልጅ የሚመስለው ከበደን ነው። ይሄን ያሰብኩት መጀመሪያ እንደውም ባለቤቴ ነግራኝ ነው ከበደን ይመስላል ብላኝ ነው ጥርጣሬን እንዴ አው ብዬ ሳስተውል የተወለደው ህፃን ልጅ እሱን ይመስላል በመልክ። አብራችሁ እየኖራችሁ ባለበት ሰዓት እንግዲህ እሱ የትዳር አጋር ሲያገኝ እንግዲህ ሚስቴን አንድ ቤት መኖር አለብን በአንድ ጎጆ ስለዚህ አንተ ሌላ ቤት ፈልግ ብሎ ሌላ ቤት እየኖርክ እንደነበረ ግን ደግሞ ጎረቤት ሆነክ ደግሞ ሌላ እዚሁ አቅራቢያ ተከራይተህ እንደምትኖርና በዛም እየተጋገዛችሁ እያገዘ ስራም እያፈላለገልህ ይኖር እንደነበረ ነግሮኛል። የተወሰነ ነገር አጫውቶኛል። ከዛም እንግዲህ ወንድም ዲኤንኤ ነው ስለምን ዲኤንኤ ነው የምታወሩት? ሲጀመር ይቅርታ አቶ ከበደ አይ ዲኤንኤ አሰርተህ ነበር ወደሱ ልመጣልህ ነው እኔ ይኸውልህ እና እንደዚህ ብሎ ይኸውልህ ማረጋው እኔ ነኝ የማውቀው ችግር የለም። ይኸው ምርመራውን ይዘን መተናል አብረን እንከፍተዋለን። እንግዲህ የሚሆነው አብረን ተማር ማለት ነው እኮ እንዴት እንዴት ትጠረጥረኛለህ? ስለምን ዲኤንኤ ነው የምታወሩት? ስለ ዲኤንኤ አንተም በለኝ እሺ ነገሮቹን ትንሽ አንዴ ግልጽ ማድረግ ስላለብኝ ነው አቶ ስዩም ይቅርታ እሺ። ስለዚህ አሁን ድንገትም ለሱም ስለነገር ነው የነገር ዱብዳ ነው የሚሆነው እውነትም ውሸትም ሊሆን ይችላል። ስለዚህ ሁለታችሁ መሃል ያለውን ነገር ቅራኔ ቢያንስ የተወሰነ ነገር ግልጽ አድርገን እንድንገባ ስለፈለኩ ምንም አይነት ሳይፈጠር ማለት ነው። እሺ አቶ ስዩም ስለዚህ እባክህ ተረጋግታ አንዴ ያለውን ነገር ነው የወረቀቱ እጃችን ላይ ነው ያለው እንከፍታለን አብረን ምን ነው የሚሆነው ለሶስት። ስለዚህ ያልኩ ነገር ምንድነው አቶ ከበደ እንግዲህ አቶ ስዩም እኔ ስራ በመውጣበት ሰዓት እሱ ቤት የሚሉበት ጊዜ ነበር ስራ ከማግኘቱ በፊት። በዛ መሃል እንግዲህ ቤት ይመጣ ነበር በተደጋጋሚ ከሚስቴም ጋር እንግዲህ በጣም የወንድም ይሄት ያህል ቅርበት ነበራችሁ ከተውቃቸው ጊዜ። አሁን ላይ ትዳር ውስጥ ካለን በኋላ እንግዲህ ቅርበታቸው ምንም የሚያጠራጥር ነገር አላገኘውም። ሁለቱ ምንም ነገር ሲያደርጉ አላየውም። ግን በመልክ ይሄ ህፃን ልጅ እሱን ይመስላል። ሁለተኛ ነገር ድሮ ገና ሚስቴን እንግዲህ ስትዋወቃት የተዋወቅናት እኔና እሱ እኩል ነው አንድ ቦታ እሷ በምትሰራበት ቦታ ነው ያለኝ።
እና ያኔ አንተ ለእሷ የፍቅር ስሜት እንደነበረ ያን ነገር ወደኋላ መለስ ብሎ ጥርጣሬ እንዳደረበት ልጁ አንተን ከመምሰሉ ባለፈ ማለት ነው ያ ነገር ጥርጣሬ ስላደረበት ነው ይሄ ነገር የሆነው። እንደሱ አይሆንም ጭራሽ እሱ ራሱ የሳለው ኢሜጅ ነው እንጂ እኔ አሁን ወጥቶ ሲሄድ እመጣለሁ። ቤቴ እኮ ነው ወንድሜ እኮ ነው። እኔ ከወንድሜ ቤት አንተ አትሄድም? እንዴት ነው ላልመጣም ችለው? እኔ በቃ ያንን ለማረጋገጥ ነው እኛም ዲኤንኤ ያሰራ ነው። ስለዚህ ጥርጣሬ እውነት ይሁን አይሁን የሚለውን ነገር ለማወቅ ከፈለግ ዲኤንኤ እንውሰድ የህፃኑና ያንተን ዲኤንኤ መውሰድ አለብን ብየው ከዛ መጨረሻ ላይ በዛን የተለያየ ነው። ስለዚህ ከህፃኑም የእሱን አድርገን ዘረመል ወስደን እንግዲህ ዲኤንኤ ወረቀቱ ደርሶ ይዘን መተናል ዛሬ። ስለዚህ ያለን አባትና ልጅ መሆናችሁ አለመሆናችሁን በዚህ ወረቀት እናረጋግጣለን ማለት ነው። ተረጋጋ። ውጤቱ ምንም ይሁን ምንም እሺ። ስለዚህ አቶ ስዩም እንግዲህ አብራችሁ ቤተሰቦች እናንተም እንግዲህ የተከታተላችሁት ያላችሁት ነገር ነው። ዲን ነው መረጋጋው። ምንም ይሁን ምንም ትለኛለህ እንዴ? ነገር ግን መጀመሪያ ራስን ለማረጋጋት ሞክር። ምንም ነገር ይፈጠር አይፈጠር እሺ። ምንም የሚፈጠር ነገር የለም። እንግዲህ ውጤቱን አብረን የምናይ ነው የሚሆነው። ኧረ እናንተ ምንድነው እያላችሁ ያላችሁት? እኔ እኮ ግራ እኮ ነው እያጋባችሁኝ ያላችሁት። ጭራሽ እንዴት ነው እንደዚህ ሊሆን የሚችለው? ያው ውጤቱን ይዘን መተናል። እኔም ያንን ማረጋገጥ ስለነበረብኝ እኔ መርማሪ ጋዜጠኛ ነኝ አቶ ከበደ። እንግዲህ ውጤቱን ማረጋገጥ ስለነበረብን የመጀመሪያው እርምጃችን የሚሆነው እሱና ህፃኑ ወይም አቶ ስዩምና ህፃኑ እውነት እና አባትና ልጅ ናቸው የሚለው ማረጋገጥ ስላለብን ያንን ውጤት ይዘን መጣን። እሺ የፈለጋችሁት ነው። እስኪ በቃ ጥርጣሬው ትክክል ይሁን አይሁን እንግዲህ ነገር የለኝም አቶ ስዩም እንዴ እኔ ምንም የማውቀው ነገር የለም። እኔ እንዴት ሰው ከእህቱ ጋር አንተ ሚስት እኮ እህቴ ናት አይደል? ወንድሜ እኮ ነህ። እንዴት እንደዚህ ትጠረጥረኛለህ? እንዴት ነው የምታስቡት? ኧረ ተክፈቱ በቃ ችግር የለውም። ውድ ቤተሰቦቼ የዘረመል ምርመራ ውጤቱ እንግዲህ ከፍቼዋለሁ። ምን ይላል የሚለውን ነገር አስደምጣችኋለሁ። ምናየው ነው ማለት ነው። እሺ አባት አቶ ስዩም አለሙ እና ህፃን ዳግማዊ ስዩም አለሙ የዘረመል ውጤታቸው እንግዲህ